ቡዜ ሄሎ 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 ሄርሚ ሄሎ ይሰማሻል ሄርሚ? ኦኬ ያለነው አብርሽ ቤት ነው እኔና ዴቭ እና በአስቸኳይ ቶሎ ነይና ቻው በይውና አብርሽን ይዘነው ልንሄድ ነው ወደ ቡታጅራ። ሩታ ሳትደርስብን ሩታ ሳትመጣ በአፋጣኝ እንሂድ፣ መንገድ እንጀምር። መንገዱን ሩታ ሳታዘጋብን ወይንም ደግሞ ሩታ ሳትደርስብን እንውጣ። ኦኬ መጣው በቃ ይኸው ለብሻለሁ። መጣው ጠብቁኝ፣ ይኸው ጨርሻለሁ። መጣው አፈር አባሽ ብዬ እንደዚህ ያልሽ ነው የሚመስለኝ ቡዜ፣ እንደዚህ ያልሽ ነው የሚመስለኝ። በአንቺ ቤት ሩታን ደብቀሽ ልጁን እንኳን ተሰናበት ብለሽ ብትዩ እግዚአብሔር አንቺንስ እንደው ልጆችን እንዴት አድርገሽ ተቀበለሽ እንዴት እንደምታሳድጊ ልጁን እንኳን ቻው በል። የሩታ መጃጃል ደግሞ መቼ እንደምትነቃ አላውቅም። ሩታ ደግሞ ንቂ። እዚህ ጋር በጸባይ ይዘሽ ምን ልጁን ይዘሽ ቡታጅራ አትሄጂም? ጩጮን እኮ ይዞ ቡታጅራ መሄድ ነው ፍላጎቱ ካለሽ። ሳምንትም ተቀመጠ 15 ቀን ወር ኮንፊደንስ ስላላት ነው፣ ምንም ነገር እንዳላደረገች ነፃ ስለሆነች ነው። የዚህን ያህል ቤተሰቦቹ ጋር ጸበልም ውሰዱት፣ ፓስተርም ሼክም አሰደረጉበት፣ ሳይካትሪስትም ዶክተርም አሳዩት። 15 ቀን ፈጀ። ወር ግን ሲመጣ የኔ ነው አለች። ምን ያህል ብትተማመን ነው የዚህን ያህል? ሂዱ በቃ ሂዱ። እኔ ወንድሜ ነው የምፈልገው። ሂዱ ሁለታችሁ። ባይዘው እኔ ሄርሚ ሩታ ብቻ ልጅ የተዋረደችው፣ ሄርሚም እየተዋረደች ነው። ሁለቱም እየተዋረዱ ነው። ሄርሚ እዚህ ጋር አሁን ነይ ቻው ልንለው ነው ብለው ስለደወሉላት ሩታ ሳትመጣ እሷ መታች ስለተሰናበተች ሩታን ደብቀው ለሄርሚ ሁሉን ነገር ስለሚነግሯት ሄርሚ የተወደደች እንዳይመስላት። ዴቭ እንዴት እንዳደረጋት አይታችኋል። ሄርሚን በቃ ዞር በሉ ዘርበይ አንቺም ቻው በላችሁና እንሂድ መሽቶብናል መንገድ እንጀምር አይነት ነገር። ሁለቱም ናቸው የተነቁት። ሁለቱም እንደ ሴት ተንቀዋል። ድሮስ ራሳቸውን መች አስከበሩ? ራሳቸውን ቢያከብሩ ራሳቸውን ቢያስከብሩ መች እዚህ ሁሉ ውጣ ወረድ ውስጥ እዚህ ሁሉ ውጥንቅጥ ውስጥ በገቡ ነበር። አንዷ ግፍ አድርጋ ትታ የራሱ ጉዳይ ለምን እንጨት ላይ አይሰቀልም ደግሞ ይሄ ለምን እንዴ ብላ ትሄድ ነበረ። ሁለቱም ግን እንዲየተዋረዱ እንዲየተሰደቡ በተለያየ ሁሉም በየግሉ ጥንብርኩሳቸውን እያወጣቸው በሴትነታቸው እያዋረዳቸው እያሰደቧቸው እነሱ ወንድማቸው ስለተወደደ ወንድማቸው የተፈለገ ስለመሰላቸው ቀብረር ነው የሚሉት። ሙዚያውን ዛሬ ለበሰችውን ቀሚስ አይታችሁታል? አዎ ሄርሚ ነች መሰለኝ ይህን ቀሚስ ሰጥቻት። በነገራችን ላይ ያው ለዛ ነው ከሄርሚ ትምህርት ወሰደች እና አጭር ቀሚስ መልበስ እናት አባቷ ቤት ቂጧን እያሳየች ልትሄድ ማለት ነው። እንደዚህ አይነት ቂጥ ለመሆኑ ግን ቡዜ ግን እርጉዝ ናት? ይቅር በለኝ እርጉዝ ናት ወይስ ቦርጭ ነው? የዚህን ያህል እንዲህ ገፍትራው ምናምን የፊቱንም ገፍትራ የኋላውንም ገፍትራ ይቻላል? የፊቱን ራስ አጠቢው ወይ አሳጠሪው የሆነ ነገር ተደረጊ። ምንድነው ሄርሚ ብር ከሰጠች እኮ ሄደሽ እንትን መደረግ ነው ኦፕሬሽን መደረግ እና ውስጡ የተጠራቀመው ነገር ውስጡ የተጠራቀመውን ቂም አስወግጁ። ከዛም ጸዳ በይ፣ ሰላም ሁኚ፣ እንደ ሴት ሸንቀጥቀጥ በይ። ላይን አሳምሮ ቦርጭን ገፍትሮ እንትን የመሰልሽ እነዚህ የናይጄሪያ ሴቶች ጣጣ የላቸውም። ወዷቸው ወደፊት ቂጣቸው ወደኋላ ብለው እግራቸው ሸንተረሩ ቁጥር አለው። የእግራቸው ጉልበት ላይ ያለ ሸንተረር አላለ። እኔ እግዚአብሔር ይመስገን ሸንተረር እንዲ ያላለ መብርሃን ምስክሬ ናት። እኔ እግሬን ሸንተረር እዚህ እጁ ላይ ሸንተረር ያለበት ሰው እዚህ ጎኑ ላይ ሸንተረር ያለበት ሰው ስለምንም ነገር ጣጣ የለውም። በቃ እርቃኑን ይሄዳል ማለት እርቃን ስላችሁ መቼም እርቃኑን አትጠብቁም አለ እና ናይጄሪያ ጣጣ የላቸው። እግራቸው ሸንተረሩ ይሄ እዚህ ታፋቸው ነው ጉልበታቸው ጀርባ ያለው ሸንተረር ጠቁሯል ከንትኑ የተነሳ። እነሱ በአጭር ቀሚስ በአጭር ቁምጣ ምናምን ይሄዳሉ። እኔ ቦን ሼም ነው የሚይዘኝ እንደዛ አይነት ሆኖብኝ እግሬ በታምር አልሄድም። እኔ ግን ቁምጣ በጣም ነው የምወደው። እግሬም ሸንተረር ስለሌለበት እንዴት እንደማሳያችሁማ አላውቅም እንጂ ደግሞ አላሳያችሁም እንጂ የሚያቁኝ ያቁኛል። ቁምጣ በጣም ነው የምወደው፣ ግን እግሬ ሸንተረር የምትባል የለውም። እግሬ ሸንተረር ወልደሻል እና የወለደው ሁሉ እግሩ ላይ ሸንተረር አለው እንዴ? ወፍረው ሲከሱ አሁን ቡዜ ግብዳር ላይ ስትከሳው አቤት የእግሯ ሸንተረር በቃ ጥቁር ነው የሚሆነው። እና ቡዜ በተቻለሽ መጠን ቦርጭሽን አስቀንሺ።
ነገር 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 ሁለቱንም ንቀሽ ሴት ልጅ ካለችሽ ደግሞ አንድ ልጅሽ እግዚአብሔር ይቅር ይበለኝ በሽተኛ ነው ብለዋል። እግዚአብሔር እሱ ምህረቱን ይላክልሽ። ቢያንስ ለሱ ስትይ እንኳን መልካም ነገርን ሰርተሽ መልካም ነገርን አድርገሽ ለወንድምሽም ጤንነትን ተመኝተሽ በቃ እሺ እሷ እንኳን በእልህ በነገር ብትመጣብሽ ኦኬ እሺ ብለሽ ነገርን ጋር በማድረግ ሲገባሽ፣ አንቺ ግን እልህ ተያይዘሻል። ከሩታ ጋር እልህ ተያይዘሻል። አንቺም ወንድ ነሽ እኔም ወንድ ነኝ ወይ ደግሞ ወንድ ሆናችኋል። ሴቶቹ ወደ ወንድ ወንዶቹ ወደ ሴት ተቀይረዋል። እና የዛሬ ሄርሜ አመጣጥ የሩታን መደበቅ፣ ሩታን ደግሞ ማንም ይደብቃት የለም። ማን ነገራት? ግን ያው ተደዋውለው ነው የሚሆነው። ግን ድንገት ሰርፕራይዝ መጣችባቸውና አለች ሩታ በደረሰች ቁጥር ሄርሜና ቡዜ ዴቭ አብርሽ ነው አንድ ላይ የምታየው። በሄደችበት ቁጥር አንድ ላይ ተጣብቀው ነው የምታየው። ታዲያ አባትየው ልጁን እንኳን የልጁን ናፍቆት እንዳይወጣ ልጁን ቻው እንዳይል ምን አለበት ደውለው እሷ የፈለገ እልህ ላይ ትሁን የፈለገ ብስጭት ላይ ትሁን፣ ግን ደውለሽ ሩታ ባባን ይዘሹ ነኝ ልዑሌን ይዘሹ ነኝ እና አባቱ ቡታጅራ ሊሄድ ነውና ይሰናበተው። ድንገት የወጣ ሰው እኮ ይመለስ አይመለስ የሚታወቅ ነገር የለም። ስንት አይነት አደጋ በበዛበት ዘመን ላይ በሰላም እንኳን ብትሄዱ በሰላም በፍቅር እንኳን ማለት ነው። እሷን ተያት እነሱም ተያቸው በእልህ ይቧቀሱ። እናንተ ተረጋጉ አለች እኮ ትላንትና ነው ከትላንቱ ላይ የተለቀቀው ቪዲዮ ላይ ሄደችና አጠገባቸው ተረጋጉ ምናምን አይነት ነገር አለቻቸው። የሚደውልብኝ ማን ነው? በብልጠት መሄድ አታውቅ ሂዱ በቃ። ጋሽዬ በደንብ ነው የሚያውቃት፣ እናትየው በደንብ ነው የሚያውቋት፣ ቡታጅራን በደንብ ነው የምታውቀው፣ ቤታቸውን ሰፈራቸውን በደንብ ነው የምታውቀው። ሄዳ ልጇን አሳቅፋ ልጇን ከሱ ጋር አድርጋ እራሷን ካወቀች በሰላም በፍቅር አስማምታ ወደ ድሮ መልሳው ወደ ድሮ ማንነቱ እንዲመለስ ከእናት ከአባቱ ጋር ተስማምታ አግባብታ እነሱ ሳያውቁ ሄዳ ሰፈር ላይ ማታ ጋሽዬ ሩታ ነኝ በር ላይ ነኝ ልጅ አባቱን ላገናኘው አባቱም ደግሞ ናፍቀኝ ብላ ብትሄድ ጋሽዬ ምንም አይላትም። ሄርሜላን እንጂ የማይወደው ሩታን ይወዳታል። ሄርሜላን እንጂ የማያውቃት ሩታን ያውቃታል። ሄርሜላን እንጂ የማይፈልጓት ሩታን ይፈልጓታል። ይቺ ጋግርት ናት እንጂ አሁን መታ ጋግርት ሆና ወይ ለራሷ ሰላም የላት ወይ ለነሱ ሰላም አትሰጥ። መሀል ቤት ሆና ከዚህና ከዚህ እያምታታች እንትን ትላለች። ሩታ ሲጀመር እውነቷን ያለችው ወሰዳችሁ 5 ቀን አላችሁ። 5 ቀን ሳይካትሪስት ታየው ወሰዳችሁ። ከሄርሜላ ጋር ይሁን አላችሁ። ሄርሜላ ፓስተር ትሁን ሼክ ትሁን ስቶዝ ትሁን እንትን ምን ሳይካትሪስት ትሁን አናቅም። እሷ ጋር ይቀመጣላችሁ። ስታዝናናው በድኑ ላይ ስትጋደምበት በድኑ ላይ ስታሻሸው ስትልሰው ከረመች። ሩታ አንድ 15 ቀን እሷ ጋር 1 ሳምንት ተቀመጠ። ዛሬ መጣት ያው ነው። ዞሮ ታጥቦ ጭቃ አብርሃም ያው ነው። እሱ እንዴት ልለያት እንዴት አድርጌ ልራቃት እዚህ ጋር ያደረገችልኝ ነገር አለ እንዴት ይሄድሽ ሼም ይሆንብኛል፣ ሰው ይሰድበኛል፣ ሰው ይረግጠኛል። ለዚህ ነው ቤተሰቦቹን የመረጠው። ሁለቱም ጫጫታቸው ይቅርብኝና ቤተሰቦቼ ጋር ልሂድና ቤተሰብ ጋሽዬ ይምከረኝና ጋሽዬ ከማን ጋር እንደምሆን ይነግረኛል ብሎ የማያውቀውን ጋሽዬ ጋር የመረጠው ለዛ ነው። ጋሽዬ ጋር መምረጡን ማናችንም አልጠላንም። ግን ብልሃት የሚባል ነገር የላቸው። በቀደም ፎክረሽ ነው የሄድሽው አሏቸዋት። ፎክራ ሄደች እንደሆነ ስትፎክር አናዳችኋት ነው። ዛሬም ግን እናንተ ያው ናችሁ። ዛሬም የተማመነችውን ተማምና ነው ፍቅሯን ስለምትፈልግ በቃ እንዴ ሰው እናንተ አይታረቅም እንዴ? እንዴ የተዋለደ እንዴት ነው ዞሮ የማይታረቀው? አብርሃም ፍቅር አለበት ከሩታ። ግማሾቻችሁ ድንዝዝ ያላችሁ ደነዞች ሩታ የአብርሃም ፍቅር ወጥቶለታል የምትሉት ውሸት ውሸት። አብርሽ ፍቅር አለበት። እንዴት ነው በአንድ አመት ውስጥ ትላንትና ብዙ ነገር አብራችሁ ያሳለፋችሁት ፍቅር በአንድ አመት ጊዜ ውስጥ ወዲያው ተገልብጦ ወደ ሌላ ሴት ፍቅር ሊይዘው የሚችለው? በግድ ነው አፈቅርሻለሁ ብሎ ያላት እንጂ ወዶና ፈቅሮ አፈቅርሻለሁ ብሎ ያላት ነው እያስመሰላችሁ ያላችሁ አንዳንድ የደረዘ ዘመን ጭንቅላት ያላችሁ ሰዎች ማለት ንቁ። እናንተም ንቁ። ፍቅር እንዲህ እንትን አይደለም የምታወላውሉ። በአመት ውስጥ ፍቅር ይዞሽ በአመት ውስጥ የምትረሹ ፍቅር ሪል ፍቅር አይደለም። ከሄርሜላ ጋር የውሸት ፍቅር ሊሆን ይችላል። በግድ እሺ በል አቤልን ጠይቃችኋል? አቤል እኮ የገባው ነገር ስላለ ነው አሁን የኔ ተናግሮ የራቀው የዛን በቃ ምርጫውን መርጧል ብሎ ያለው የገባው ገብቶት የተረዳውን ተረድቶ ነው። አይታችሁታል? ከዛን ጊዜ ወዲህ የለም አላያችሁትም። ምክንያቱም አውቋላ። እኛ ግን ሚዲያ ላይ ላያገባን ላይመለከተን እንደሱ አይደለም። ወደ እውነታው ብትሄዱ ሰየው
እውነት የነሳችሁ ልክ ነው። ደህና እንዲሆን አይደለም የፈለጋችሁት። ደህና እንዲሆንማ ብትፈልጉ ኖሮ ሄርሜላ ጭራ ባልሆነቻችሁ። ደህና እንዲሆንማ ብትፈልጉ ኖሮ ሄርሜላ ከጀርባችሁ ካቦርት ባልሆነችላችሁ። እዚህ ጋር የልጁን እናት ሚስት መብቶን ተለያይተዋል። ኦኬ እኔ ምለው ቡዜ የእነንትናን ታሪክ እስቲ ንገሯት በእናታችሁ። እቺ ማነች ገነት ንጋቱን ታሪክ 10 ምናምን ዓመት ተለያይተው በ10 ምናምን ዓመታቸው እንደገና እንደ አዲስ እንደተገናኙና እንደተጋቡ ልጅ እንደወለዱ እስቲ ንገሯት። እቺ ጭንቅላቷ ድፍን ብሏል። ንገሯት እስቲ። የተለያየ ተመልሶ ይገናኛል። የተዋለደ ፍቅር ካላለቀ መልሶ ይገናኛል። ምን አስባችሁ ነው? ልጁን በፍቅር እንዳያሳድግ ከልጅ ሚስቱ ጋር ተመልሶ እንዳይገናኝ ተመልሶ አንድ እንዳይሆን ተጸጽታለች፣ ተጸጽቷል። ተመልሰው አንድ መሆን አይችሉም። እንዴት ነው የምታስቡት? እንዴት ነው የምታስቡት? ዴቭ አትወላወል። አላማችሁ አንድና አንድ ወደዳችሁም ጠላችሁም እንኳን እሷ አለች ማጠገባችሁ ላይ ያለችው እሷ እንዳለችው እኛ በርቀት መንገድ ላይ ሆነን በርቀት በመስኮት በቲቪ መስኮት የምንከታተላችሁ እንኳን ነቅተናል፣ አውቀናል። ማንን ልትሸውዱ ነው? ሩታን ልትሸውዱ ወይስ ተከታይ ተመልካች ልትሸውዱ ወይስ የሄርሜላን ወዳጆች ልትሸውዱ? በበላችሁት ገንዘብ አሳባችሁ። አዎ ወደዳችሁም ጠላችሁም ሩታንና አብርሃምን አለያይታችሁ ሩታንና ሄርሜላን አንድ ለማድረግ ነው። አትገግሚ። እሱ ዜጋ ጅዝብ ያለ ሆን ብሎ አውቆ አባቱ ጋር የመረጠ ሆን ብሎ አውቆ እንጂ አብርሃምማ ጤነኛ ስለሆነ በሽተኛ ቢሆን ኖሮ ወይ አልጋ ይዛል ወይም ደግሞ ያብድ ነበር። ግን ጤነኛ ነው። እናንተ በሽተኛ ነው በሽተኛ ነው በሽተኛ ነው ብላችሁ ጭራሽ ፉል ስትረስ አደረጋችሁት። ከስትረስ አትውጡና እሱን ብቻ አይደለም ብዙ የሄርሜላን ብዙ የሩታን እንትኖች ስትረስ ፉል አደረጋችኋቸው። የእናንተ በሽታ ለሌሎች ተጋብቶ ማለት ነው። ድራማችሁ ማቆሚያው መቼ ነው? አይበቃሽም እንዴ ቡዜ? አትውጭም እንዴ? እጅሽን አታውጭም ከዚህ ውስጥ እንዴ? እንደ አንዳንድ ሰዎች አትነቂም? እንደ ዘመድሽ አጎትሽ መሰለኝ የነ የተንቢ አባት እንደነሱ አባት አትነቂም? እንደነ የተንቢ አትነቂም? አብረሻቸው አልኖርሽም? አብረሻቸው አላደግሽም? አብረሻቸው አኩኩሉ አልተጫወትሽም? ዲሞ ኳስ ምናምን ገመድ አልተጫወትሽም? ከነ የተንቢ ጋር ከነሱ ጋር አላደግሽም? ከነሱ ጋር አልኖርሽም? ባህሪያቸውን ማንነታቸውን አልገባሽም? ማን ምን እንደሆኑ አታውቂያቸው? እኛ እንኳን ትላንትና ሚዲያ ላይ ያውቀናቸው ምን ያህል የተከበሩ ፍቅር የሆኑ ፋሚሊዎች እንደሆኑ ገብተውናል። ሰው ተጣልቶ ተዋዶ እኛን ያስተዋወቀችን እሷን ያስተዋወቀን እሷን እንጂ ከሷ ውጭ ሌላ አያስፈልግም ብለው ከሷ ጋር እንዲጣበቅ መልሰው እንዲገናኝ አድርገውታል። አንቺ ግን የመርዝነትሽ መርዝነት አክስት ነሽ። ለስሙ ነገር ልጁ አድጎ ልዑል አድጎ መጥቶ አክስቴ ብሎ ቤትሽ ሊመጣ ይችላል። አክስቴ ብሎ ሊይዝሽ ልትይዙ ትችያለሽ። ግን ያኔ ዛሬ የምትናገሩን በሙሉ በአይኑ በእጁ ነው እየገላለጠ ስክሮል እያደረገ ወይ ዩቲዩብ ውስጥ እየገባ ሙሉ ቁጭ ብሎ በቲቪ የሚከታተል የአባቴን የእናቴን ተራ በተራ ላይ የእናቴን ልጨርስ አንድ ባት ከዛ የአባቴ ልቀጥል እያለ የአክስቴን ያጎቴ ልቀጥል እያለ ቁጭ ብሎ ያያል። እናቱ ትጋብዘዋለች፣ አባቱ ይጋብዘዋል። የዛኔ አንቺ ነሽ የምታፍሪው፣ አንቺ ነሽ የምትሸማቀቂው። ልክ አሁን ያላዛር እናት እያደረገች እንዳለችው እብደት ጎዳና ላይ ወጥታችኋል። እናንተ አብዳችኋል። የሚረዳችሁም አታችሁ እንጂ አብዳችኋል። ለምሳሌ አሁን ማርከንና ቤዚን ተመልከቷቸው። ማርክና ቤዚ እዛው ጥንቅጥ ውስጥ የገቡ ጊዜ ስንቶች ቤዚን ሰደቡ፣ ስንቶች ማርክን ሰደቡ፣ ስንቶች የቤዚን ዩቲዩብ ሰብስክራይብ አነሱ፣ ስንቶች የማርክን ዩቲዩብ ሰብስክራይብ አነሱ። የምራቅ ትምት አለብኛል እሱ ነው እና ስንቶቹ እነሱ ግን ዛሬ አንድ ናቸው። አያችሁ፣ ድራማ እንዲህ ነው የሚሰሩት እነሱ። እንዲህ ነው ሮማንቲክ የሆነ ድራማ በእኛ ላይ የሚሰሩት። ለህዝብ ክብር የላቸው፣ ለራሳቸው ክብር የላቸው፣ ለቤተሰብ ክብር የላቸው። ገንዘብና ገንዘብ እውር አርጓቸዋል። ዛሬ ደግሞ ሪል ሳውዲት እንደሆነ አላውቅም ልትሄድ ኤርፎርስ እየተለያዩ ነው፣ በለቅሶ እየተለያዩ ነው። ትላንትና ብዙ ጥንቅጥ ውስጥ ገብተው እሷን አግቷት ስንት ነገር፣ ያ ሁሉ ድራማ ነበረ ማለት ነው። ዛሬ ደግሞ ሪል ለሁለት ወሪውን ለሁለት ዓመት አናውቅም ተነስታ ሄደች። አረብ ሀገሪውን ኢሮፓ አሜሪካ ባናውቅም ተነስታ ሄደች። ሀገር ውስጥ ይሁን ከሀገር ውጭ ባናውቅም ሄደች፣ ሸኛት ኤርፖርት ደርሶ። ይሄ ነው ድራማቸው። በዚህ ለድራማ ብዙዎቻችን እንዲህ ነው እንደዛ ነው ለምን እንዲሆነ ለምን እንዲያዩንም ከእውነት ጎን መቆም ስንችል በድራማም ቢሆን ከእውነት ጎን ነው መቆም ያለብን። እኔ አሁን ያኔ ማርክና እሷን በሰሩት ዩቲዩብ ላይ
ማርክ በጣም ነበር የሚያበሳጨኝ። በምን በሉ ያለ ፍላጎቷ እያገታት ያለ ፍላጎቷ እሱ እዛ ጋር ያደረገው በእርግጥ ለፍቅር ብሎ ነው። እሷም አናደኛለች። የምትሰራው ስራ እንዴት ፍቅር በአንዴ ወጥቶላት እንዴት ማርክን ረስተው ማርክን አውጥተው እንዴት ከልጁ ጋር እንዲህ አይነት ድርጊት ውስጥ ገባለች? እሷንም እሱንም ሁለቱንም እውነት ሲኖራችሁ እንደዛ ነው አይታችሁ አመዛዝናችሁ እንጂ ጭፍን ሆናችሁ ማርክን ስለወደድኩት ብቻ ማርክን ቤዚን ስለወደድኳ ብቻ ቤዚን መሆን የለበት። ለሀቅ ነው በድራማ የሚሆን በሬ ለሀቅ ነው መቆም ያለባችሁ፣ ለሀቅ ነው መስከር ያለባችሁ ወደድሽም ጠላሽም። አሁን ግን እንዳለ ፒፕሉ ውሸት ድራማው ላይፉ በራሱ ድራማ እንዴ! ያው ጽጉንና ያቡን ተመልከቷቸው። ልጁም ይሄኔ ድራማ ነው እየሰራ ያለው። ተፈነከትኩ፣ ተዋጨርኩ፣ ተቦቀስኩ ይላል። ተቦቀሳ። ጽጉ ደግሞ ድራማ መጣች። ተመትቻለሁኝ ብላ ጉንጬን ተደብድቤያለሁኝ ብላ ድራማ ሰራችሁ። ልጁ እንዲህ ነው እነሱ ድራማ እየሰሩ እኛ ሪል ነው እናፈር አባቱ ይብላ እንዴት ይመታሻል እንዴት እንዲያደርግሻል ምናምን ብለን ምኑም ቦታው ላይ ለ30 ደቂቃ ቪዲዮ ብለን ብዙኛ ሙሉ ቀን 24 ሰዓት ሙሉ እኝኝ ስንል እንውላለን። በእነሱ እኝኝ ብለዋል። የሄርሜላ ደጋፊዎች እኝኞች ናቸው። ገባችሁ? ስራችሁ አልገባኝም። ባለፈው ከእሷ ጋር ሊዝናና ሲል መንገድ ዘጋችሁበት። ልክ ጋርድ ልታስደበድበው ወይ ልታስገድለው ይዛ የምትሄድ አስመስላችሁ ያ ቆሼ ቆምቦሬ ዳኒ ሄዶ መንገድ ዘጋባት። ይዘሽው አትውጭም አትዝናኝም አሞታል ብሎ እንደገና ደግሞ ሩታ ጋራ ሲሆን እንዴት በሌሊት በቢጃማ ብድግ ብለሽ ብን ብለሽ ተነስተሽ ሩታ ቤት ሄድሽ። አብዶ ነው እንዴት በሌሊት መጣ ብለሽ ከሄርሜላ ጋር ግን ራስሽ መንጭቀሽ ይኸው ሄርሚ እስኪ አንቺ ደግሞ አዝናኙ ብለሽ ሄደ። እሷ ጋርም ተዝናኑ። ምንም ያው አልሸሹም ዞር አሉ። የሞተ ሬሳ ነው ልጁ። ሆን ብሎ ነው የሚያደርገው። ሆን ብሎ ግማሹ ሰዓቱን መልስ አድርጋለታለች እያለ ነው። ሩታ እኔን የምትከታተይኝ ከሆነ ወይ አድርሱላት ሼር አድርጋችሁ ሰዓቱን ድጋሚ ስላደረገችለት ከሰዓቱ ከእጁ ላይ ይውለቅለት። መልሳችሁላታል ሰዓቱን ወይ አልጣላችሁት ወይ አላስመረመራችሁት። ብታስመረምሩት በነገሩ ዶክተር ያውቃል። ወይ እዛው ጠንቋይ ቦታ ላይ ወስዳችሁ በጠየቃችሁ ይሄ ሰዓትን እስኪ ቼክ አድርግልኝ ጠንቋይ የምታውቅ ከሆነ ብላችሁ ጠንቋዩ ጋር ይዛችሁ ትሄዳችሁ። እዛ ጠንቋይና መተት አድራጊዎች ለራሳቸው ምንም አያውቁም፣ ገንዘብ ነው የሚቀበሉት። ትውልዱን በጥንቆላና በመተት እብድ እንትናም አሁን ለምሳሌ ትናንትና ኤፋ የማርክ የነየተንቢ ኤፋ ትናንትና ህያብ አሞኛል አለች። ያመማት ምንድነው አለ መተት አለ። ተመልከቱ ብቻ ከመተት የማይወጡ ከጥንቆላ የማይወጡ። እኔ የምለው ቡታጅራዎች በመተትና በጥንቆላ ታምናላችሁ ነው? ወይም ደግሞ አካባቢያችሁ ላይ ሰፈራችሁ ላይ እንደዚህ እንትን አለባችሁ እንዴ? እየሄዳችሁ ሁላችሁም ከዚህ በፊት የምትሰሩት ድራማ አሁን ሪል እየሆነባችሁ ነው ያለው። ብዙ ድራማዎች በዚህ ጉዳይ የተሰሩ ነበር እና ዛሬ ግን ሪል መተት እየተደረገባችሁ ሪል መተት እያደረጋችሁ ነው ያላችሁ ተራሳችሁ እርስ በርስ ማለት እና እስከ መቼ ድረስ ነው በእንደዚህ የምትቀጥሉት? ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ማየት አቁማችኋል። የኔን ላይክ ማድረግ አቁማችኋል። የምትፈልጉት እሺ። አሁን ዛሬ ደግሞ ሩታና አብርሽ ሄርሚ መተዋል። እነዛ የሩታና የሄርሚ የአብርሽ ደጋፊዎች ሚዲያውን ሞልተውታል። እኔ እስካሁን አልገባኝም። የእንትናን ብቻ ነበር ያየሁት። የማነች ስሟ የእነሱን ብቻ ነበር ያየሁት እውነት ለመናገር የሌሎቹን አላየሁኝም ነበር። የሉም እነዛ እንትን ቤሩት ናቸው ኩዌት ናቸው ሳውዲ ናቸው ያሉት እነዛ ልጆች እንዴ የሉም ሚዲያው ላይ ታገቱ እንዴ? እነሱም ኢትዮጵያ እዛ ያሉበት ሀገር ላይ እቺ ማነች ዜድ እና ማንም የሚባሉ ሴቶች ማለት ነው ዩቲዩብ በቀን 2 3 4 ነበር የሚለቁት። አሁን ግን ዛሬም የሉም እና የምንሰራውና የምንለየውን ካላወቅን በስተቀር ከባድ ነው። ሩታ አስደሳች ዜና ለሁሉም አንቺ ነሽ። ያ በቃ ወደድክም ጠላህም እኔ ከሱ ጋር ነኝ። ዛሬ ብዙዎች በሩታና በአብርሃም ደግሞ ይዘውታል ሚዲያውን። ትናንት የሉም ነበረ ዛሬ መጡ። ሩታና አብርሃም ምግባችን፣ ሩታና አብርሃም ልብሳችን፣ ቀለባችን፣ ጉርሳችን ብለዋቸዋል። ለኛም ነገ ተነገ ወዲያ እንደዛው ሊሆኑ በእነሱማ ማን ይቀጥላል? እድሜ ልኩ ሀገሬ ገብቼ ጽድት ኩርት ያለ ነቃ ድንገት ያለ ስራ ይዤ እገባለሁ እንጂ ይዤ እመጣለሁ እንጂ ለነዚህ እስከ መቼ ድረስ ሰው እየተዘቀዘቀ እየተሰደበ ይኖራል?